ሰንበት ትምህርት ቤት የሚለው መቀየር አለበት፣ የሰንበት ትምህርት ቤት የሚለው ቀርቶ የመዝሙር ትምህርት ቤት ቢባል ይሻላል የሚሉ ሰዎች አሉ። እንደ ወላይታ ሀገረ ስብከት ነው መገልጸው ሰንበት ትምህርት ቤት በመቋቋሙ እጅግ ተጠቃሚዎች ነው። ሰንበት ትምህርት ቤቶቹ የሚፈለጉት ለክብረ በዓል ሲሆን ነው። ያ ማለት መስቀል ሲመጣ፣ ጥምቀት ሲመጣ እንደዚህ አይነት በዓላት ላይ ብቻ ነው እኛን የሚፈልጉን እንጂ ከዛ ውጭ ግን አይፈለጉም ይባላልና ለዚህ እስኪ የመምሪያው ምላሽ ምንድነው? በሰበካ ጉባኤ ምርጫ ላይ እንኳን ሰንበት ትምህርት ቤት የራሳቸው ድርሻ አላቸው። የሀገረ ስብከቱ የሰንበት ትምህርት ቤት ማደራጃ መምሪያው ኃላፊነት እና ተግባሩ ምንድነው? መምሪያው አቅደው እንዲሰሩ ግንዛቤ የመስጠት ስራ ይሰራል። የክትትልና የቁጥጥር ስራ ይሰራል። የሀገረ ስብከት መምሪያው የሰንበት ትምህርት ቤቶችን በፋይናንስ ይደግፋቸዋል ወይ? እነሱም ለኛ እንደ ሰበካ ጉባኤ ለሰንበት ትምህርት ቤት በዛ አይነት የዛ አይነት ፍሰት የለው። ወደፊት የሚመጣውን ትውልድ ከመቅረጽ አንጻር ዛሬ ካለው ጀምሮ ማለት ነው እና የመምሪያው ስራ ምንድነው? ምን እየተሰራ ነው? በዚህ በኩል ፔሮል ኖሯቸው ደሞዝ ተከፍሏቸው የሚያገለግሉ አገልጋዮች ስላይደሉ አመቻችተን ተማጽነን የተማጽኖ አገልግሎት ስለሆነ ክፍተት አለ። በሂደት ግን የሚሞላ ነው የሚሆነው። አንድ ሰንበት ትምህርት ቤቶች ፋይናንስ ራሳቸው ስለሚያዘዋውሩ ደሞዝ ራሳቸው ይችላሉና እነዛን በመቆጣጠር ደረጃ የሀገረ ስብከቱ መምሪያ እነዛን ሰዎች ያውቃቸዋል። ካወቀ ለእንደዚህ አይነት ነገሮች ምን አይነት ክትትል ያደርጋል? አንዳንዴ ከሩቅ ሆኖ መተቸት፣ ከሩቅ ሆኖ ሀሳብ አስተያየት መስጠት ዓላማውና ተግባሩ እውን እንዲሆን አያደርግም። ስለ ብዙ ነገር ይዘምራሉ፣ ነገር ግን ስለ ሃይማኖታቸው ቢጠየቁ ግን የሚመልሱት ነገር የለም ይባላል። የስርዓተ ትምህርቱ ምንድነው የሚለውን ለሁሉም ባለድርሻ አካላት ግንዛቤ የመፍጠሪያ ስራ በበጀት ዓመቱ ተሰርቷል። በየደረጃው ያለን አመራር ሰንበት ትምህርት ቤቱን ፕሮግራም ይዞ ክትትል የማድረግ ጉብኝት፣ ምን እየሰሩ ነው፣ ድርሻውን እየተወጣ ነው ወይ የሚለውን የመከታተል ስራ በየደረጃው ያለው አመራር ቢያይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በመላው ዓለም የምትገኙ ውድ ጨጌ ሚዲያ ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን እያልን በዛሬው ዝግጅታችን የቤተ ክርስቲያንና የሀገር ተረካቢ ትውልድ የሚቀረጽበት ሰንበት ትምህርት ቤትን በተመለከተ አንዳንድ ሀሳቦችን በጥያቄ መልኩ እያነሳን ቆይታ እናደርጋለን። ለምናነሳቸው ጥያቄዎችና ሀሳቦች ምላሽና ማብራሪያ እንዲሰጡን አንድ ከወላይታ ሀገረ ስብከት የስራ ኃላፊ አባት ጋራ ቆይታ እናደርጋለን። ሀሳብ አስተያየታችሁን በጽሁፍ እየገለጻችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ በልዑል እግዚአብሔር ስም ጠይቃለሁ። የተከበሩ አባታችን ጥያቄያችንን አክብረው ለምንጠይቀውት ጥያቄ ምላሽና ማብራሪያ ለመስጠት በስቱዲዮአችን ስለተገኙ በቅድስት ቤተ ክርስቲያን ስምና እንዲሁ በተመልካቾቻችን ስም ልባዊ ምስጋናዬን አቀርባለሁ። እንግዲህ የእርስዎ ስመዎትን እንደዚሁ ደግሞ የስራ ድርሻዎትን ለተመልካቾቻችን ቢገልጹልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቤ ብርሃናት ቀሲስ አብነት ማሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በወላይታ ሀገረ ስብከት የሀገረ ስብከቱ የሰንበት ትምህርት ቤቶች ማደራጃ መምሪያ ክፍል ኃላፊና የሕዝብ ግንኙነት ክፍል ኃላፊ ነኝ። እኔም ስለ ነገ ቅድስት ቤተ ክርስቲያን ተረካቢ ስለሆኑ ስለ ወጣቶች ሚዲያው ባዘጋጀው መርሃ ግብር ተገኝቼ አስፈላጊውን ወይም የተዘጋጀውን ጥያቄ ሀሳብ አስተያየት እንድሰጥ ይሄን አውድ ሚዲያው በማመቻቸቱ እጅግ ልባዊ ምስጋናዬን አቀርባለሁ። እናመሰግናለን ክቡር አባታችን። ተመልካቾቻችን ቀጥታ ወደ ሀሳቦቻችንና ወደ ጥያቄያችን ነው የምንሄደው። እንግዲህ ያው ሰንበት ትምህርት ቤት ቅድም እንደገለጽ ነው የሀገር ተረካቢ የሚወጣበት የቤተ ክርስቲያንን ወደፊት ወደ ቀጣይ ለሚመጣው ትውልድ የሚያሻግር ትውልድም የሚፈራው ከሰንበት ትምህርት ቤት ነውና እንደው ይህ ሰንበት ትምህርት ቤት ማለት ትርጉሙ ምንድን ነው? ከዛ ሰንበት ትምህርት ቤት የተመሰረተበት ዓላማውስ ምንድን ነው? ይህ ሰንበት ትምህርት ቤት ደግሞ ከተመሰረተ ትንሽ ብዙ ጊዜያትን ያስቆጠረ ስለሆነ የተመሰረተበት ዓላማና አሁን ያለበት ሁኔታ ልዩነት አለ ወይ? ልዩነት ካለ ልዩነትን ቢነግሩን፣ ከሌለ ደግሞ ያው ያለውን ሁኔታ ተጨባጭ ነገር ለውድ ተመልካቾቻችን ቢያብራሩልን። አመሰግናለሁ። እንግዲህ ወደ ተነሱ ጥያቄዎች ሳመራ
ሰንበት ትምህርት ቤት ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ውስጥ ትልቅ መንፈሳዊ ማህበራዊና ትውልድን የመቅረጽ ሚና ያለው ተቋም ነው ስንል በዕለተ ሰንበት ማለት ቅዳሜ እና እሁድ ወይም አመቺ በሆኑ ቀናት ህፃናት ወጣቶችና አዋቂዎች ተሰብስበው የሃይማኖት ትምህርት ስነ ምግባርን የቤተ ክርስቲያን ሥርዓትንና ታሪክን የሚማሩበት እና መንፈሳዊ አገልግሎት የሚያበረክቱበት የቤተ ክርስቲያን አካል ወይም መዋቅር ነው። ይህ መዋቅር የተቋቋመበት ዓላማው ምንድነው ተብሎ ለተነሳው የሰንበት ትምህርት ቤት ዋና ዓላማዎች አንደኛ ትውልድን በስነ ምግባር መቅረጽ ነው። ሁለት የሃይማኖት ዕውቀትን ማስፋፋት ነው። ሶስት ተተኪ አገልጋዮችን ማፍራት። አራት የአንድነትና የፍቅር ማህበር መፍጠር። አምስት ማህበራዊ ኃላፊነትን መወጣት ነው። ትልቁና ዋናው ቅድስት ቤተ ክርስቲያን በውስጧ ካሉ መዋቅሮች ውስጥ ይሄን ክፍል ወይም የመዋቅሩ አንዱ አካል አድርጋ ስታቋቁም ለነዚህ ለአበይት አምስት ከላይ ለዘረዘርኳቸው ዓላማዎችን እና እነዚህን አበይት ዓላማዎችን ከግቡ ለማድረስ ደግሞ ተግባራት እያንዳንዱ ከማን ምን ይጠበቃል ወይም ይሄ መዋቅር ይሄን ዓላማ ከግቡ ለማድረስ ምን መተግበር አለበት የሚለውንም ተግባራት በትንሹ ማሳየት መግለጽ ተገቢ ነው። ለምሳሌ ከተግባራት አንዱ የትምህርትና ስልጠና ተግባር ነው። ይሄን ከላይ ያለውን ትውልድን በስነ ምግባር ለመቅረጽ አንደኛ ወይም የትምህርትና ስልጠና ተግባር አለ። ሁለተኛው ተግባር ደግሞ የመዝሙርና የኪነ ጥበብ አገልግሎት ተግባር አለ በውስጡ። ሌላኛው ደግሞ የማህበራዊና የበጎ አድራጎት ተግባር አለ። ሌላው ከዚህ ጋር ደግሞ ዋናው ተግባር ልማትና የገቢ ማስገኛ ተግባራት ወይም ተግባር ነው። እነዚህ አበይት አንኳር ተግባራት ናቸው። ከላይ የተገለጹ አምስት ዓላማዎችን ከግብ ለማድረስ እነዚህን ተግባራትን መዋቅሩ በየደረጃው ያለው መዋቅር ስንል ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሰንበት ትምህርት ቤቶች ማደራጃ መምሪያ ጀምሮ እስከ ታች አጥቢያ አብያተ ክርስቲያናት ድረስ በየደረጃው የሚዋቀሩ ሰንበት ትምህርት ቤት አመራር እነዚህን ዓላማዎችን አንግቦ እነዚህን ዓላማዎችን ከግብ ለማድረስ ደግሞ ተሰፍሮ ተለክቶ የተሰጡ ተግባራትን ይፈጽማሉ። ይሄ ደግሞ ተግባር አንዱ በአንዱ ጣልቃ እንዳይገባ በየደረጃው ያለው አመራር የኃላፊነት ድርሻ አለው። በየደረጃው ያለው አመራር የኃላፊነት ድርሻ አለው። ይህን የአመራሩን የኃላፊነት ድርሻም እንደው አበይት አንኳር የሆኑትን ዋናዎቹን ለመግለጽ አንደኛ ሰንበት ትምህርት ቤቶችን ማደራጀትና ማስፋፋት ነው ዋናው የአመራሩ ኃላፊነት። በየጊዜው በየደረጃው ያለ አንዴ ተደራጅተዋል ተቋቁሟል ብሎ መተው ሳይሆን ያሉትን እዚያው እንዲጸኑ የሌሉትን ለማምጣት ምን ያደርጋሉ? ማደራጀትና ማስፋፋት ኃላፊነት አለው። ሌላኛው ደግሞ ከኃላፊነት ሁለተኛ የሚጠቀሰው የተዋሃደ የትምህርት ስርዓት ትምህርትን ማዘጋጀት ነው። የተዋሃደ ስንል ከላይ እስከታች ድረስ አሁን ወቅቱን የዋጀ ለዘመኑ ጥያቄ መልስ መስጠት የሚያስችል ዝሩ ያልሆነ ወጥነት ያለው አንድም ማንም እየገባ የመሰለውን እያስተማረ በወጣቱ አእምሮ የመሰለውን እየጫነ ወጣቱን ላልተፈለገ ዓላማና ለራሱ ተልኮ
ማስፈጸሚያ እንዳይጠቀም ቤተክርስቲያን ዛሬ ላይ ዘመኑን በዋጀ መልኩ የተዋሃደ የትምህርት ስርዓት ትምህርት ማዘጋጀት የአመራሩ ኃላፊነት ነውና ይሄም እየተተገበረ ይገኛል። ሌላው የአቅም ግንባታና ስልጠና መስጠት የአመራሩ ኃላፊነት ነው። አሁንም የአቅም ግንባታ እና ስልጠና መስጠት። ሌላው ደግሞ የክትትልና የቁጥጥር ኃላፊነት ነው። እነማን ናቸው? ለምን ዓላማ ነው የመጡት? ከዚህ አንጻር ምን እየተገበሩ ነው የሚለውና ሌላኛው ደግሞ ማስተባበርና ወጥ የሆነ መመሪያን ማውጣት ነው እና ሰንበት ትምህርት ቤት ከላይ ከትርጉሙ ጀምሮ ዓላማ አለው፣ ተግባር አለው። ዓላማው ከግብ እንዲደርስ ተግባራት ተዘርዝረዋል። ተግባራቱ ደግሞ ማን ምን ይሸከማል፣ ምን ኃላፊነት አለው የሚለውን ደግሞ በዚሁ አይነት ከታች እስከ ላይ ከላይ እስከ ታች እየተተገበረ ያለበት ሁኔታ ነው ያለው። በጣም ጥሩ። እዚሁ ጋር እግር መንገዱን ለተመልካቾች ግልጽ እንዲሆን ሰንበት ትምህርት ቤት ዓላማው ሲባል የተመሰረተበት ማለት ነው። የተመሰረተበት ምን ችግር ለመቅረፍ ነው? በሲኖዶስ ደረጃ ተፈቅዶለት እሁድና ቅዳሜን ቤተክርስቲያኗ ትምህርት እንድትሰጥ ነውና ያ ዓላማው ለምን ነበረ? ከምን አንጻር ነበረ ያ የተከናወነው? እንደገና ደግሞ ከተመሰረተ በኋላ ያለው አሁን ላይ ደግሞ በተለይ ያለው ከተመሰረተበት ዓላማ አንጻርስ እንዴት እየታየ ነው? እችንን ምናልባት ለተመልካቾች ግልጽ ሊያደርጉልን። ጥሩ ነው። መልካም። ቤተክርስቲያን ሰንበት ትምህርት ቤትን ስትመሰርት ለምን ዓላማ እንደመሰረተች የተገለጸው እንደተጠበቀው ነው። ትልቁና ዋና ዓላማ ተተኪ ትውልድን ለማፍራት ነው። ለምን ወጣቱን ያላቀፈች በወጣት ላይ ያልሰራች ቤተክርስቲያን ተቋም ነገን የሌለች ተቋም ነች። ነገን እንድናያት ቤተክርስቲያን ተተኪ የዛሬን አገልጋይ ነገም እንድናገኝ ወጣቱ ላይ መስራት ነው። አንድም ደግሞ የወጣቱን ሕይወት ለመጠበቅ ነው። በተለያየ በዓለም በአይን አምሮት፣ በስጋ መሻት፣ በዲያብሎስ ሽንገላ ወጣቱ ሳይጎዳ የተለያየ ሱሳሱስ ሳያሸንፈው ንጹህ ስንዴ ንጹህ አእምሮ ይዞ ወጣቱ ወደ ቤተ ክርስቲያን ሲመጣ ለራሱ ለቤተሰቡ ለቅድስት ቤተ ክርስቲያንም ለአገርም የሚጠቅምን ትውልድ ለማግኘት በወጣቱ ላይ መስራት በማስፈለጉ ትርጉሙም ዓላማውም ተግባሩም ተለይቶ ተቀምጦ የሚሰራው ለዚህ ነው። ይሄ ከሆነስ ዛሬ ላይ ከዚህ ዓላማ አንጻር ለውጥ አለ ወይ? አዎ፣ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ወላይታ ሀገረ ስብከት ነው መገልጸው ሰንበት ትምህርት ቤት በመቋቋሙ እጅግ ተጠቃሚዎች ነን። እጅግ በጣም ዛሬ ላይ እንዲሁም እንደ ደቡብ የአብነት መምህራን ናቸው። ለደቡብ ለምን በለቅሶ በሰርግ በምረቃ በዝማሬ አገልግሎት በማገልገል የተቸገረን በመርዳት በልደት በዘመን መለወጫ በፋሲካ በነዳያን ቤት በመገኘት የታመሙትን በመጎበኘት አንድ ጋር በህብረት ቅድም ያልነው ለህብረት ወጥነት ላለው ለህብረት ስራ እንደተባለ ያንን በመተግበር ብሎም ደግሞ የፕሮቴስታንትን ዕለታዊ እንቅስቃሴን በመቃኘት መረጃ በማሰባሰብ ወቅታዊ ምላሽ በመስጠት እንደገናም ደግሞ በቅድስት ቤተ ክርስቲያን ላይ እና በአገልጋዮች ላይ የሚደርሰውን የፕሮቴስታንት ቅሰጣን መልስ በመስጠት ረገድ ለቅድስት ቤተ ክርስቲያን የሚሰጡት የበኩላቸው አስተዋጽኦ ይሄ ነው የማይባል በጣም በጣም ትልቅ ነውና ለውጡ በጣም እንደ ወላይታ ሀገረ ስብከት ጠቅሞናል። ቤተ ክርስቲያን ተጠቃሚ ነች።
ተመልካቾቻችን እንግዲህ የወላይታ ሀገረ ስብከት የሰንበት ትምህርት ቤት ማደራጃ መምሪያ ኃላፊ መጋቤ ብርሃናት ቀሲስ አብነት ማሞ ከኛ ጋር ሆነው ለምንጠይቃቸው ጥያቄዎች ማብራሪያ እየሰጡን ነው የሚገኙት። እናንተም እንግዲህ ሀሳብ አስተያየቶቻችሁን በጽሁፍ እየገለጻችሁ አብራችሁን ቆዩ። ሚዲያውን እንደዚሁ ፎሎው፣ ሰብስክራይብ፣ ላይክ እና ሼር ሪፖስት በማድረግ ለሚዲያውም እንግዲህ ለሌሎቹ ወገኖች እንዲደርስ እንዲህ አይነት ሀሳቦች እንድታደርጉ ክርስቲያናዊ ግዴታችሁ እንድትወጡ በልዑል እግዚአብሔር ስም እጠይቃለሁ። ከዚህ በመቀጠል ወደ ሌላ ጥያቄ ነው የሚሄደው። በቃለ ዓዋዲው መሰረት የመምሪያው የሀገረ ስብከቱ የሰንበት ትምህርት ቤት ማደራጃ መምሪያው ኃላፊነት እና ተግባሩ ምንድን ነው? እሱንን በአጭር መንገድ ለተመልካቾቻችን ቢገልጹልን። የመምሪያው ኃላፊነት ማደራጀት እና ማስፋፋት ነው። እንደገናም የተዋሃደ የትምህርት ስርዓት አለ። ዛሬ ላይ በሰንበት ትምህርት ቤቶች ማደራጃ መምሪያ እና በሀገር አቀፍ ሰንበት ትምህርት ቤቶች አንድነት ወይም የቅድስት ቤተ ክርስቲያን የ10 ዓመት መር ዕቅድ ውስጥ አንዱና ዋናው ሰንበት ትምህርት ቤት ላይ የሚሰራው ስራ ነውና እሱ ተግባራዊ ይሆን ዘንድ መምሪያው የራሱን ክፍል ለይቶ በመውሰድ ከሀገር አቀፍ ሰንበት ትምህርት ቤት አንድነት ኮሚቴ ጋር በጋራ በማቀድ ወደ ቅዱስ ሲኖዶስ ቀርቦ ቅዱስ ሲኖዶሱ አጽድቆ የተዋሃደ ትምህርት ስርዓት በወጥነት እንዲሰራ ባወረደው መመሪያ መሰረት በዋናው መጽሐፍ ህትመት ሁሉ አልቆ ግንዛቤ መፍጠሪያ ስራ ተሰርቶ ወደ ታች ወርዷል። መምሪያው ይሄኛውንም በመረከብ ይሄ የተዋሃደ የትምህርት ስርዓት እስከ ታች እስከ በገዳማት በአድባራት በአጥቢያ አብያተ ክርስቲያናት በሁሉም ተግባራዊ ይሆን ዘንድ በዚህም ላይ መምሪያው ግንዛቤ መፍጠሪያ ስራ ይሰራል። ከዚህም ጋር ደግሞ ይሄን የተዋሃደ የትምህርት ስርዓት እንዲያግዙ በየአመቱ የክረምት ኮርስ አለ። በየአመቱ ይሄን የክረምት ኮርስ ከዋናው ከመንበረ ፓትርያርክ በሚሰጠው ኮታ መልምሎ በመላክ እነዚያ ኮርሰው እንዲመጡና እነዚያን በመቀበል ተጨማሪ ግብዓት በመስጠት በደብራቸው ወይም በገዳማቸው ብሎም በወረዳው ይሄን የትምህርት ስርዓት ሁሉም ጋር እንዲደርስ እንዲሰሩ የመከታተል መመሪያ የመስጠት ስራ ይሰራል። ከዚህም ጋር ደግሞ የታተመው መጽሐፍቱ ከአንደኛ እስከ 7ኛ ድረስ ታትሞ እስከኛ መጥቷል። ያንን የማደል ስራ ይሰራል። ከዚህም ጋር ደግሞ ለዚህ ለተዋሃደ ለስርዓተ ትምህርት ትግበራ ሁሉም ባለድርሻ አካላት አሉ። ለምሳሌ እንደ ሀገረ ስብከት ብፁዕነታቸው ይሄ ስርዓተ ትምህርት ተግባራዊ ይሆን ዘንድ በመሰብሰብ ከመንበረ ጵጵስናው ጀምሮ 17 ወረዳ ላይ ያሉ የወረዳው ቤተ ክርስቲያን የወረዳው ቤተ ክህነት ሊቃነ ካህናትን የገዳማት የአድባራት አስተዳዳሪዎችና ባለድርሻ አካላትን በመስጠት የሰንበት ትምህርት ቤት ቀን እንዲከበርና በዚያም ላይ ይሄ ስርዓተ ትምህርት ወቅቱ የሚጠይቀው ስለሆነ ማንም ወደ ኋላ እንዳይልና የድርሻውን እንዲወጣ ግንዛቤ መፍጠሪያ በመስጠት መመሪያ የሰጡትን መምሪያው ክትትል ያደርጋል። ባለድርሻ አካላት አሉ። ለምሳሌ በወረዳ ስንሄድ የወረዳው ቤተ ክህነት፣ የወረዳው ሰበካ ጉባኤ፣ የወረዳው ሰንበት ትምህርት ቤት፣ ወደ ደብር፣ ወደ አጥቢያ፣ ወደ ገዳማ ስንሄድም በዚያው ልክ የመጻሕፍት መምህራን፣ ሰባኪያነ ወንጌል፣ የአብነት መምህራን እነዚህ ሁሉ ባለድርሻ አካላት ናቸውና ለዚህ ለተዋሃደ ስርዓተ ትምህርት ትግበራ ያንን የድርሻቸውን እንዲወጡ መምሪያው ወይም ክፍሉ ግንዛቤ ይሰጣል። ሌላው ደግሞ ዛሬ ልጆቻችን ተምረው ተመርቀው ስራ ፈላጊ ሳይሆን ስራ ፈጣሪ እንዲሆኑ የሚለው መር እንግዲህ የውዴታ ግዴታ የተቀበልነው ጉዳይ ስለሆነ በዚያም ላይ ለልጆቻችን የዕለት ጉርስ የዓመት ልብስ አጥተው ወደ ሌላ እንዳያንጋጥጡ መምሪያው በተገኘ አጋጣሚ ሁሉ የአቅም ግንባታ ላይ አቅደው እንዲሰሩ ለወረዳ ሊቃነ ካህናትና ለሁሉ ባለድርሻ አካላት ግንዛቤ የመስጠት ስራ ይሰራል። ሌላው ደግሞ በሁሉም አገልግሎት ሂደት የአገልግሎት ሂደት እንዴት እየሄደ እንዳለ አሁንም ክፍሉ የክትትልና የቁጥጥር ስራ ይሰራል። ከዚህም ጋር ደግሞ አቅም በቻለ ልክ
በጎ አድራጊዎችን ስፖንሰር በማፈላለግ ይሄን መወጣት የሚገባቸውን እንዲወጡ አቅጣጫ በማሳየት የማስተባበር ስራ መምሪያው ይሰራል። እንግዲህ ውድ ተመልካቾቻችን የሀገረ ስብከት የሰንበት ትምህርት ቤት ማደራጃ መምሪያ ኃላፊነቱ እስከምን ድረስ እንደሆነ በቃለ ዓዋዲው መሰረት ገልጸውልናል። ከዚህ በመቀጠል እንግዲህ የሚያነሳቸው ሀሳቦች ከምእመናን የተሰበሰቡ ናቸው። ከተለያዩ የሰንበት ትምህርት ቤት አደረጃጀቶች ከነሱ የመጡ ሀሳቦች ናቸው። አባታችን እንግዲህ እሱን በማጣጣም መሬት ላይ ያለውን ተጨባጭ ሁኔታ እሱንን በማገናዘብ ይመልሱልናል። አንዳንድ ወገኖች ሰንበት ትምህርት ቤቶች የሚፈለጉት ያው እንግዲህ በቃለ ዓዋዲው መሰረት የሰንበት ትምህርት ቤት ማደራጃ መምሪያው እሰውም አሁን እንደገለጹት ታች ያሉ ሰንበት ትምህርት ቤቶችን ማደራጀት፣ በተለያዩ የወጣቶች አደረጃጀት ገብተው ትምህርት እንዲማሩ ማድረግ እና እንደዚሁ የቤተ ክርስቲያንን ተልእኮ በዛ ውስጥ ማስፈጸም ነውና እንደዛ ከሆነ ከሌላ ከታች ያሉት ወገኖች ደግሞ ሰንበት ትምህርት ቤቶቹ በሀገረ ስብከት ማደራጃ መምሪያም በኩል ይሁን በወረዳም ይሁን የሚፈለጉት ለክብረ በዓል ሲሆን ነው። ያ ማለት መስቀል ሲመጣ፣ ጥምቀት ሲመጣ እንደዚህ አይነት በዓላት ላይ ብቻ ነው እኛን የሚፈልጉን እንጂ ከዛ ውጭ ግን አይፈለጉም ይባላልና ለዚህ እስኪ የመምሪያው ምላሽ ምንድን ነው ብለን ጥያቄውን ወደ እርስዎ ነው ያመጣን ነው። ይሄ የሚባለው ነገር ትክክል ነው ወይ እና ይህንን እስኪ ቢመልሱልን ለተመልካቾቻችን። ጥሩ። ይሄ የግለሰቦች ሀሳብ እንጂ የቅድስት ቤተ ክርስቲያን ሀሳብ አይደለም። ይህን የሚሉ አካላት አላማው ምንድን ነው? ለምን አላማ ነው ሰንበት ትምህርት ቤት ቅድስት ቤተ ክርስቲያን ሰንበት ትምህርት ቤት ወጣቶችን ወይም ሕፃናትን፣ ወጣቶችን፣ አዋቂዎችን በዕለተ ሰንበት ማለት ቅዳሜን፣ እሁድን አመቺ በሆነ ቀን ለምንድን ነው የሰበሰበችው? ከዓላማው አንጻር ውጤታማ ነች አይደለችም የሚለውንና ይህን ዓላማ ከግብ ለማድረስ ምን አለ ምን የምትገብሩት ተግባር አለ የሚለውንና ከተግባሩ ላይ ቆመው እንደ ወላይታ ሀገረ ስብከት ታች ላይ ያለውን በእውነት ታች የመጨረሻ ከፍተኛ ችግር አለ በተባለ ውስን ምእመናን ባሉበት እንኳን ሳይቀር ያሉ ውስን የሰንበት ትምህርት ቤት ወጣቶች በአቅማቸው ተደራጅተው የሚሰጡትን አገልግሎት ከሚዛን ሳያስገባ የሚያነሳው ሀሳብ ሊኖር ይችላል። ያ የግለሰብ ሀሳብ ብለን እንወስዳለን እንጂ ሰንበት ትምህርት ቤት ባጭሩ ሰንበት ትምህርት ቤቶች በራሳቸው መንገድ እንዳይጓዙ ይልቁንም በአንድ ወጥ ስርዓት በህጋዊ መንገድ እና በጠንካራ መንፈሳዊ መሰረት ላይ ቆመው ተተኪ ትውልድ እንዲያፈሩ ወይም የመሪነት የደጋፊነትና የጠባቂነት ሚና እንዲወጡ ነው የተዋቀሩት፣ እየተወጡም ነው። ዛሬ በአስተዳደር ብንል በቃለ ዓዋዲያችን ሰበካ ጉባኤ ሲመረጥ ከሶስት ክፍላት ነው የሚመረጠው። ቤተ ክርስቲያን ስንል የሶስት አካላት ውህድ ናት ቤተ ክርስቲያን። አንደኛ የካህናት፣ ሁለተኛ የምእመናን፣ ሶስተኛ የወጣቶች የሰንበት ትምህርት ቤት። ስለዚህ በሰበካ ጉባኤ ምርጫ ላይ እንኳ ሰንበት ትምህርት ቤት የራሳቸው ድርሻ አላቸው እና አካታች ነው። በዚህ መዋቅር መሰረት የመሪነትንም ዛሬ ይደግፋሉ በአቅማቸው። እንደገናም ደግሞ ይጠብቋታል ቅድስት ቤተ ክርስቲያንን ከማንም በላይ ቀድሞ ዛሬ በደስታዋም ዛሬ በሚደርሰውም ፈተና ቀድሞው ተገኝተው ቤተ ክርስቲያንን ስርዓቷ፣ ዶግማዋ፣ ቀኖናዋ እንዳይጣስ ከሚጠብቁ አካላት በዋናነት ቀድመው በመገኘት የድርሻቸውን የሚወጡ የሰንበት ትምህርት ቤት ወጣቶች ናቸው እና ይሄ የሚገለጸው ሀሳብ ከግንዛቤ እጥረት ታች ያለውን ካለማየት የመነጨ ሀሳብ የግለሰብ ሀሳብ እንጂ እውነታው ግን እሱ አይደለም። መምሪያው በተገኘ አጋጣሚ ሁሉ ክትትል ያደርጋል ስንል
ሰበካ ጉባኤ ያዘጋጀው ውይይት ሰመናር ስልጠና ሲኖር አንዱ አጀንዳ ስለ ሰንበት ትምህርት ቤት ነው። ስብከተ ወንጌል ባዘጋጀው ጉባኤ በተለያዩ በአስተዳደር ክፍላት እና በመምሪያዎች በሚዘጋጁት ስልጠናዎች ስብሰባዎች አንዱና ዋናው ርዕስ ስለ ሰንበት ትምህርት ቤት ጥቅም ወይም ዓላማ የዓላማ ከእያንዳንዱ ምን እንደሚጠበቅ ግንዛቤ መፍጠሪያ እየተሰራ ነው። ይሄ በሀገረ ስብከት ብቻ ሳይሆን በወረዳም በአጥቢያም ደረጃ የተለያዩ መርሃ ግብሮች ሲኖሩ እንደገና ስልጠና ብቻ ሳይሆን በሰለጠኑት አገልግሎት እየሰጡ የሚሄዱበት ሂደት ሁሉ በዚሁ ልክ እንዲጠናከሩ የማድረግ ስራ እየተሰራ ነው። እሺ ክቡራን ተመልካቾቻችን ይህን ቀጥታ የሚተላለፍላችሁ ከጨጌ ሚዲያ ነው። ጨጌ ሚዲያ የወላይታ ሀገረ ስብከት ሚዲያ ነው። ይህንን ሚዲያ ፎሎው፣ ሰብስክራይብ፣ ሼር፣ ላይክ እና እንደዚሁ ደግሞ ሪፖስት በማድረግ ለሌሎችም ወገኖች እንዲዳረስና ሚዲያውን እናንተ በዚህ መልኩ እንድትደግፉ በልዑል እግዚአብሔር ስም እጠይቃለሁኝ። የጨጌ ሚዲያ የተለያዩ ፕሮግራሞችን እንደሚታወቀው የቤተክርስቲያን ልሳን ሆኖ የተለያዩ የቤተክርስቲያን ትምህርቶችን እንደዚሁ መዝሙራትን እና የተለያዩ ዶክመንታሪዎችን እያስተላለፈ ያለ ትልቅ የቤተክርስቲያን ሚዲያ ነው። ስለዚህ እናንተም በምትችሉት መንገድ እይታው ከፍ እንዲልና ለሌሎቹ ምእመናን እንዲደርስ የበኩላችሁ እንድትወጡ በልዑል እግዚአብሔር ስም እጠይቃለሁ። ከዚህ በኋላ ወደ ቀጣይ ጥያቄ ነው የሚሄደው። እንግዲህ እናንተ ጥያቄ የፈጠረባችሁ ነገር ካለ ሀሳባችሁን በጽሁፍ መግለጽ ትችላላችሁ። እኛ ደግሞ በሌላ ጊዜ በሌላ እንግዳም ሊሆን ይችላል የምናስመልሰው ይሆናል። አባታችን ጊዜ ካላቸው በሳቸው እናስመልሳለን፣ ያለበለዚያ በሌላ እንግዳ እናስመልሳለን። ስለዚህ ሀሳብ አስተያየት ካላችሁ በጽሁፍ ግለጹልን። በሁሉም የአካውንቶቻችን በፌስቡክም እንደዚሁ ቲክታክም እንደዚሁ ደግሞ በዩቲዩብም ገብታችሁ ሀሳብ አስተያየታችሁን መግለጽ ትችላላችሁ ማለት ነው። ከዚህ በመቀጠል ወደ ቀጣዩ ጥያቄ ነው የሚሄደው። የሀገረ ስብከቱ የሰንበት ትምህርት ቤት መምሪያው ከአጥቢያ ሰንበት ትምህርት ቤት ጋራ ያለው ግንኙነት ምን ይመስላል? እስኪ ግንኙነቱ ምን እንደሚመስል እሱንን ቢያብራሩልንና ከዛ በኋላ እነዚህ ሰንበት ትምህርት ቤቶች የሰንበት ትምህርት ቤት አደረጃጀቶች በቅርብ እንደምትገናኙ ነግረውናል። እንደዛ ከሆነ መምሪያው የሀገረ ስብከት መምሪያው የሰንበት ትምህርት ቤቶችን በፋይናንስ ይደግፋቸዋል ወይ? አመሰግናለሁ። ግንኙነቱ ምን ይመስላል? ጥሩ ጥያቄ ነው። ባጭሩ በሁለት መልክ ነው የምገልጸው። አንደኛ በሀገረ ስብከት ጠቅላላ የሰንበት ትምህርት ቤቶች አንድነት ጉባኤ አለ። በአመት አንድ ጊዜ ነው የሚካሄደው። በብፁዕ አባታችን አቡነ ይስሐቅ በረከታቸው ይደርብን በሳቸው ሰብሳቢነት መመሪያ ሰጪነት ይቀርባል። በዚሁ የአመቱ የሀገረ ስብከቱ የበጀት አመት የስራ ክንውን ሪፖርት ይቀርባል። ቀጣይ ላይ ደግሞ ግብዓት የሚሆን ሰነድ ይቀርባል። የጋራ ውይይት ይካሄዳል። አሁንም በብፁዕነታቸው መመሪያ ሰጪነትና ጸሎት የሚደመደም አንደኛው ክፍል ነው። ሁለተኛው የግንኙነት ክፍል የወረዳው ሰንበት ትምህርት ቤት አንድነት አለ። የወረዳ ሰንበት ትምህርት ቤቶች አንድነት እንደዚሁ የራሳቸው አመታዊ የሰንበት ትምህርት ቤቶች አንድነት ማጠቃለያ ጉባኤ አላቸው። በአመራር ደረጃ በወረዳው ባሉት ገዳማት፣ አድባራት፣ አጥቢያ አብያተ ክርስቲያናት ሰንበት ትምህርት ቤት አመራር በተገኙበትና የሁሉም ገዳማት፣ አድባራት፣ አጥቢያ አብያተ ክርስቲያናት የፊት አመራር፣ የደብር አስተዳዳሪዎች፣ ሰበካ ጉባኤ አመራር አባላት ከፍ ብሎ የወረዳ ቤተ ክህነት ሊቃነ ካህናት፣ የወረዳ ሰንበት ትምህርት ቤት አንድነት በተገኙበት የወረዳ ጠቅላላ ጉባኤ አለ። በዚያው ጉባኤ ደግሞ የሀገረ ስብከቱ ክፍል ይገኛል። እዚያው ላይ ደግሞ የወረዳው ሰንበት ትምህርት ቤት የራሱን አመታዊ ስራ ሪፖርት ያቀርባል። ከዚያ በኋላ ሀሳብ አስተያየት፣ ውይይት ይካሄዳል። ሰነድ ቀርቦ በዚያ አሁንም ግንኙነታችንን እናጠናክራለን። በተለይ በጠንካራ ጎን ይሄ ግንኙነት ማሳያው በተለይ በአንዳንድ ወረዳ ልዩ የሆነ በተለይ የፋይናንስ እንቅስቃሴ ገቢና ወጪ ዙሩ ሆኖ የግለሰቦች ሲሳይ እንዳይሆን በሞዴል የመስራት ከዚያም ደግሞ እቅድ አውጥቶ እቅድን ወደ ታች የማውረድና ያንን እቅድ በአመቱ የመገምገም ሂደት ሁሉ ያለበት
ጠንካራ ግንኙነት ነው ያለው። ሶስተኛው ደግሞ ሰንበት ትምህርት ቤት እያንዳንዱ በወረዳው ያሉ ሰንበት ትምህርት ቤቶች አቅም በፈቀደ በተለይ በመንበረ ጵጵስናው ያሉ ሁሉም ሰንበት ትምህርት ቤቶች የራሳቸው የምስረታ በዓል አላቸው። ታች ደግሞ ወረዳ ላይ ስንሄድ ደግሞ አቅም ያላቸው የፋይናንስ ጉዳይ ስለሆነ አቅም ያላቸው አመት ሙሉ ሲዘጋጁ ቆይተው መምህራነ ወንጌልና ዘማሪያንን በመጋበዝ ጉባኤ ያዘጋጃሉ። የራሳቸውን የምስረታ በዓል ያከብራሉ። በዚህ የምስረታ በዓል ደግሞ አጠቃላይ ግንኙነቱ ምን ጠንከር ባለ መልኩ በጋራ የጋራ ግንኙነት ያለበት ሂደት ነው ያለው። ሌላው የፋይናንስ ፍሰቱ ወይም ግንኙነታችሁ ምን ይመስላል ብሎ ያነሱት የፋይናንስ ፍሰት መመሪያን ከመስጠት በዘለለ እነሱም ለኛ የሚሰጡት እኛም ለነሱ የምንሰጠው በጀት የለም። ግን ምንድነው የምናደርገው እንደ መንበረ ጵጵስና በመንበረ ጵጵስናው በብፁዕ አባታችን መመሪያ ሰጪነት እያንዳንዱ ሰበካ ጉባኤ በደብር ወይም በገዳም አስተዳደር የሚመራው ሰበካ ጉባኤ የአመት በጀት ሲሰራ ለሰንበት ትምህርት ቤቱ በጀት እንዲይዝ መመሪያ የመስጠት የወረዳ አሁን ለምሳሌ ወረዳዎችም የአመት በጀታቸውን ሲሰሩ ለወረዳ ሰንበት ትምህርት ቤት ደብር ላይ ገዳም ላይ አጥቢያም ላይ ስንሄድ በዚሁ ልክ ደብራት አድባራት አጥቢያ አብያተ ክርስቲያናት ለሰንበት ትምህርት ቤት ስራ ማስፈጸሚያ የሚሆን በጀት እንዲሰሩ መመሪያ በጽሁፍም ሆነ በቃል በተገኘ አጋጣሚ የማውደር ስራ ነው እንጂ እነሱም ለኛ እንደ ሰበካ ጉባኤ ለምሳሌ ከ120 ለሀገረ ስብከት ፈሰስ ተደርጎ 30% ለወረዳ ቤተ ክህነት ስራ ማስኬጃ እንደሚሰጠው ሁሉ ለሰንበት ትምህርት ቤት በዛ አይነት የዛ አይነት ፍሰት የለው። መመሪያ እናወርዳለን። በወረደው መመሪያ በየደረጃው ባለው ተቋም ለሰንበት ትምህርት ቤት ስራ ማስፈጸሚያ አንዴም ሊሆን ይችላል፣ በወርም ሊሆን ይችላል። እንደ ወረዳውና እንደ ቤተ ክርስቲያኒቷ የበጀት አቅም የመደገፍ ስራ ነው እየተሰራ ያለው። በጣም ጥሩ። በእውነቱ ለዚች ጥያቄ ጥሩ የሆነ ምላሽ ሰጥተውናል። ግልጽ በሆነ መንገድ ነው የሰጡን ማብራሪያ። ከዚህ በመቀጠል የሚሄደው አሁንም ያው የሀገረ ስብከቱ መመሪያዎችን ያወርዳል፣ ነገር ግን ክትትል አያደርግም የሚል ሀሳብ ይነሳል። መመሪያዎች ይወርዳሉ፣ ነገር ግን ያ መመሪያ ከወረደ በኋላ ግን ወርደው ክትትል የሚያደርጉ ሰዎች የሉም የሚል ሀሳብ የሚያነሱ ወገኖች አሉ። እንደዛ ከሆነ ሀገረ ስብከቱ ቅድም ክትትል እንደሚያደርግ መምሪያው ማለት ነው ክትትል እንደሚያደርግ ነግረውናልና በአመት ስንት ጊዜ ክትትል ያደርጋል? ክትትል የሚያደርግበት መንገድ ምንድን ነው? እንዴት እንደሆነ እሱንም አብረው እግር መንገዱን ቢገልጹልኝ። አመሰግናለሁ። ክትትልና ግንኙነት ከመምሪያው ጋር ምን ይመስላል? ክትትልና ግንኙነቱን ቅድም ለመግለጽ ሞክር ያለው በድጋሚም ለማንሳት ከወረዳዎች ጋር የምናደርገው ግንኙነት አለ። በመንበረ ጵጵስናው ካሉ ከገዳማት ከአድባራት ከአጥቢያ አብያተ ክርስቲያናት ሰንበት ትምህርት ቤት አመራር ጋር የምናደርገው ግንኙነት አለ። የመንበረ ጵጵስናው የገዳማት የአድባራት ግንኙነት ቀጥታ ነው። ምክንያቱም እነዚህ ገዳማት አድባራት የመንበረ ጵጵስናው ገዳማትና አድባራት አጥቢያ አብያተ ክርስቲያናት ተጠሪነታቸው ቀጥታ ለሀገረ ስብከቱ ስለሆነ ግንኙነታችን ቀጥታ ነው። ወረዳው ጋር ስንሄድ ደግሞ ግንኙነታችን ከወረዳ ቤተ ክህነት ሊቃነ ካህናትና ወረዳው ላይ ካሉ ከወረዳ ሰንበት ትምህርት ቤት አመራር ጋር ነው። እሱንም ደግሞ በስልክ እና ቅድም በተገለጸው ልክ አመታዊ መርሃ ግብር አለ ሀገረ ስብከቱ የሚያዘጋጀው፣ እንደገናም ደግሞ ወረዳዎች የሚያዘጋጁት አለ። መንበረ ጵጵስናውን ደግሞ ጠርተን ወደ ማዕከል ወደ ጽሕፈት ቤት በመጥራት የምናደርገው ግንኙነት አለ። በዚሁ አይነት በስልክም ሊሆን ይችላል፣ በደብዳቤም ሊሆን ይችላል ግንኙነት የምናደርገው ነው የሚሆነው። በዚሁ አይነት ግንኙነት እያደረግን ነው ያለነው። እንዳጠቃላይ ያው ሂደቱ ሙሉ ነው አንልም መቼም ሙሉ ነው በሚያስብል ደረጃ አልደረስንም። ለምን በርካታ የሚጠቀሱ ምክንያቶች አሉ። አሁን እነዚያን ምክንያቶች ቀስ በቀስ እየቀረፍን በመንሄድበት ጊዜ ግንኙነታችን በዚያው ልክ እየሰፋ ይሄዳል። የራሱ ምክንያት አለው። ይሄ
የራሱ ምክንያት ትራንስፖርት ሊሆን ይችላል፣ በጀት ሊሆን ይችላል። እንደገናም ደግሞ በወረዳምና በመንበረ ጵጵስናው ያሉ አመራር ትርፍ ጊዜያቸውን ሰጥተው የሚያገለግሉ ለትሩፋት የሚያገለግሉ አገልጋዮች ናቸው። ደሞዝ ሰጥተን ደሞዝ ተሰፍሮ ተሰጥቷቸው የሚያገለግሉ አይደሉም። ስለዚህ ይሄ ከመሆኑ አንፃር የተማጽኖ ነው አገልግሎቱ። የተማጽኖ አገልግሎት ነው። የተማጽኖ አገልግሎት ደግሞ እዚያ ሰንበት ትምህርት ቤት ከዓላማ አንፃር ወይም ለምን ምን ማለት ነው ሰንበት ትምህርት ቤት ስንል በዕለተ ሰንበት ወይ በቅዳሜ በይሁድ ወይ በአመቺ በሆነ ጊዜ የሚያገለግሉ አገልጋዮች ናቸው። እነዚህን አገልጋዮች ጊዜያቸውን ተማጽነን ይመቻቸዋል ወይ እንደው ብትረዱን የሚል እንጂ ቀጥታ መመሪያ አውርደን ይሄን ካልተገበርክ ለማለት ፔሮል ኖሯቸው ደሞዝ ተከፍሏቸው የሚያገለግሉ አገልጋዮች ስላይደሉ ይሄን አመቻችተን ተማጽነን የተማጽኖ አገልግሎት ስለሆነ በዚሁ ልክ እየሄደ ያለ ስለሆነ ክፍተት አለ። በሂደት ግን የሚሞላ ነው የሚሆነው። እሺ ይህንን ያው የሀገረ ስብከት ክትትል የለም ብለው የሚያነሱ ወገኖች ምናልባት ይህንን ምእመናን መስማት አለባችሁ። ከታችም ጠንክሮ መገኘት ያስፈልጋል። መመሪያዎች ሲመጡ እኔ እንደዚህ አልተከፈለኝም፣ እኔ እንደዚህ ተጠቃሚ አይደለሁም ብሎ ማፈግፈግ እንዳለ ነው የሚያሳየው። ስለዚህ እንደሱ ካለ ደግሞ መመሪያዎች ተግባራዊ ለማድረግ ትንሽ ያስቸግራሉና ላይ ያሉ አካላትም ይቸገራሉ። እዚህ ከዛ አንጻር ነው እሳቸው አባታችን ቀጥታ መመሪያዎችን አውርደን ሙሉ በሙሉ ደረጃ በደረጃ ለመከታተል የሚያስቸግረን ከዛ አንጻር ነው ደሞዝ ስለማንከፍላቸው ነው ብለውናል። ግን እዚሁ እግር መንገዱን ደሞዝ የሚከፈላቸው አሉ። አንዳንድ ሰንበት ትምህርት ቤቶች ፋይናንስ ራሳቸው ስለሚያዘዋውሩ ደሞዝ ራሳቸው ይችላሉና ያንን ደሞዝ ችለው የሚያሰሯቸው ሰዎች አሉ። እነዛን በመቆጣጠር ደረጃ የሀገረ ስብከቱ መምሪያ እነዛን ሰዎች ያውቃቸዋል። ሰንበት ትምህርት ቤት ቀጥረው ራሳቸው ምናልባት እዚህ አካባቢ መምህር ቀጥረው አላየውም እንጂ በአንዳንድ ቦታ ላይ መምህር ራሳቸው ይቀጥራሉ። እዚህም እንደዚሁ ሰራተኛ የሚቀጥሩ አሉና ህጻናትን የሚያስተምሩ እንደዚሁ ደግሞ ከፍ ያሉትን የሚያስተምሩ በአንድም በሌላም ነገር እየደጎሙ እንዲህ አይነት ነገሮች አሉና ይህንን በተመለከተ ሀገረ ስብከቱ ያውቃል። ካወቀ ለእንደዚህ አይነት ነገሮች ምን አይነት ክትትል ያደርጋል? በጣም ጥሩ። እንደ ሀገረ ስብከት የማውቀውን በሁለት መልክ ነው ይሄንን የምገልጸው። አንደኛው እኔ አሁን የመምሪያ ክፍል ኃላፊ ነኝ። እኔ ደሞዝ አለኝ። 24 ሰዓት ሰጥቼ እንዳገለግል ግድ ይላል። በዚሁ ይነስም ይብዛ በዚሁ በተሰጠኝ በጀት እሰራለሁ። ከዚህ በዘለለ ግን በመንበረ ጵጵስናው በወረዳ ደረጃ በገዳማት በአድባራትና በአጥቢያ አብያተ ክርስቲያናት ቀጥታ ደሞዝተኛ አልሆኑም የሉም ማለት ይችላል። ግን በተዘዋዋሪ አገልግሎታቸው ታይተው ቅድስት ቤተ ክርስቲያን ምንድነው የምታደርገው? በክህነት አገልግሎት ገፍቶ የሄደና የክህነት አገልግሎት መስጠት የሚችለውን በሰንበት ትምህርት ቤት እያገለገለ በክህነት መደብ መጥቶ በጀት እንዲያገኝ ማድረግ ስራ። ሁለተኛው ደግሞ አንዳንድ ቦታ ላይ ራስ አገዝ ልማት ያላቸው ገዳማት፣ አድባራት፣ አጥቢያ ቤተ ክርስቲያናት አሉ። በእነዚህ ትምህርት ቤት አለ፣ የተለያዩ የልማት አውታሮች አሉ። በሰንበት ትምህርት ቤት ያሉ አገልጋዮችን በእነዚህ በልማት አውታር ውስጥ በማስገባት በሙያቸው አገልግለው ይነስም ይብዛ በጀት እያገኙ እዚህ ሰንበት ትምህርት ቤቱን እንዲያገለግሉ የመደገፍ ስራ ነው ምን ሰራው እንጂ ቀጥታ ሰንበት ትምህርት ቤት አመራር ሆኖ በወረዳም ደረጃ በገዳማት አድባራት ደረጃ በጀት ተበጅቶላቸው ተልኳቸውን እየወጡ ያሉ እንደ ወላይታ ሀገረ ስብከት በቀጥታ የለም። ግን በተጓዳኝ አሁን በገለጽኩት ልክ የመደገፍ ነገር አለ። እሺ በጣም ጥሩ። እንግዲህ ለምናነሳቸው ጥያቄዎች አባታችን ምላሽና ማብራሪያ እየሰጡን ነው የሚገኙት። ከዚህ በኋላ ወደ ቀጣይ ጥያቄ ነው የሚሄደው። እሺ ወደፊት ተተኪን ከማፍራት አንጻር አሁን ላይ እየተሰራ ያለው ስራ ምንድነው? ወደፊት መቼም እስካሁን ድረስ ሰንበት ትምህርት ቤት ከተመሰረተ በጣም ብዙ ጊዜው ነው፣ ብዙ አመት ሆኖታልና
ብዙ መንግስታትም አልፈዋል በዚህ እሱ ከተመሰረተ ጀምሮ፣ ግን እስካሁን ድረስ ለቤተ ክርስቲያኗ ውጤታማ እየሆነ አይታይም። ስለዚህ አሁን ላይ ወደፊት አዲስ ስርዓተ ትምህርት ተቀርጿል። ይህንን አዲስ ስርዓተ ትምህርት ተግባራዊ በማድረግ ደረጃና አዲስ ትውልድን በመቅረጽ ደረጃ የሀገረ ስብከት መምሪያ ክፍል ምን እየሰራ ነው? እሱን ስራ ቢገልጹልን። ምክንያቱም አሁን ላይ ሰንበት ትምህርት ቤቶቹ እንደውም አንዳንድ ወገኖች ሰንበት ትምህርት ቤት የሚለው መቀየር አለበት፣ የሰንበት ትምህርት ቤት የሚለው ቀርቶ የመዝሙር ትምህርት ቤት ቢባል ይሻላል የሚሉ ሰዎች አሉ። ምክንያቱም ሰንበት ትምህርት ቤት የተቋቋመው በመጀመሪያ ደረጃ ሲቋቋም በኢትዮጵያ ከሰኞ እስከ አርብ ድረስ ያለውን ቀን መንግስት ስለያዘው፣ ስለዚህ ልጆቿ ዶግማን፣ ቀኖናን፣ ስርዓት ነክ የሆኑ ጉዳዮችን ጭምር ቅዳሜና እሁድ እንዲማሩ ነበረ። አሁን ላይ ግን ክትትል ባለመኖሩ ምክንያት እሁድ ቅዳሜም ተሰብስበው መዝሙር ነው የሚያጠኑት። የሚሰበሰቡትም ለመዝሙር ነው፣ የሚሰበሰቡት ለወረብ ነው። ወረብ ሲሆን ይመጣሉ። ከዚያ ውጭ ግን የሚያውቁት ነገር የለም። ስለ ብዙ ነገር ይዘምራሉ፣ ነገር ግን ስለ ሃይማኖታቸው ቢጠየቁ ግን የሚመልሱት ነገር የለም ይባላል። እና እንደዚህ ከሆነ ወደፊት የሚመጣውን ትውልድ ከመቅረጽ አንጻር ዛሬ ካለው ጀምሮ ማለት ነው እና የመምሪያው ስራ ምንድን ነው? ምን እየተሰራ ነው? በዚህ በኩል አዲስ ትውልድን ከመቅረጽ አንጻር እሱንን ለተመልካቾቻችን ግልጽ ቢያደርጉልን። አመሰግናለሁ። እንግዲህ መምሪያው ተተኪን ከማፍራት ረገድ ምን ተግባር እየፈጸመ ይገኛል? ሰንበት ትምህርት ቤት ከተቋቋመበት ዓላማ አንጻር አንዱና ዋናው ተተኪ አገልጋዮችን የማፍራት ስራ ነው። ይሄ ዓላማ እየተተገበረ ነው ወይ? ታች ላይ ደግሞ እንዲሁም ልጆች ተሰባስበው ሰንበት ትምህርት ቤት ዝም ብሎ ከበሮ የመምታት የዝማሬ ድምፅ ከማሰማት በዘለለ ተተኪን የማፍራት ሂደት አይታይም እና ይሄ ከሆነ ደግሞ ዓላማው ጋር አይጣረስም ወይ? ጥሩ ጥያቄ ነው። ይሄ አሁንም በየደረጃው ያለን ኃላፊዎች እምንቆረቆር ካልተናበብን ልክ የወጣቱ ድርሻ ነው ብለን የምንተው ከሆነ ውጤት አናመጣም። እንደ ተቋም ግን እንደ ሰንበት ትምህርት ቤት ተተኪን የማፍራት ረገድ ተግባራዊ ይሆን ዘንድ እንደ ወላይታ ሀገረ ስብከት ያለውን ለማጥቀስ ተተኪን ለማፍራት ለምሳሌ በጥምረት ነው የምንሰራው። ከማን ክፍል? ከስብከተ ወንጌል መምሪያ ክፍል አለ፣ ትምህርትና ስልጠና ክፍል አለ፣ ሰንበት ትምህርት ቤት አለ። እነዚህ ተመጋጋቢ መምሪያዎች ናቸው። መመሪያን በመስጠት ረገድ ደግሞ የሰበካ ጉባኤ መምሪያ ክፍል አለ። ተመጋጋቢ ናቸውና እነዚህ መምሪያዎች ተጣምረን በጥምረት ነው ስልጠና የምናዘጋጀው፣ ግንዛቤ መፍጠሪያ የምናዘጋጀው። ከዚህ ጋር ደግሞ ይሄ ዝም ብሎ ልጆች ገብተው ምን ይማራሉ? ሌላም ክፍተቱን በመመልከት ቅድስት ቤተ ክርስቲያን አሁን ለወቅቱ ጥያቄ ምላሽ መስጠት በሚያስችል ረገድ ቅድም በተገለጸው ምንድነው የተዋሃደ ስርዓተ ትምህርት ዝርጋታ እንዲኖር ተደርጓል። በእርግጥ በዚህም ላይ የግንዛቤ እጥረት አለ። ይህን ከምን ጋር ያያይዙታል? መጽሐፉ በግዢ ነው የሚመጣው። ለምሳሌ የመጀመሪያ አንደኛ ዙር ወይም የመጀመሪያ ትንሹን ወይ የመጀመሪያ ዙር ይግዙ ብለን ስንል 70 መጽሐፍ ወደ 33500 ያለ ትራንስፖርት ይጠይቃል። ይሄ አሁን እንደ አካባቢው ተጨባጭ ሁኔታ ከባድ በጀት ነው። ሌሎች በርካታ ምክንያቶች ይሄን መጽሐፍ መግዛት ብቻ ሳይሆን ስርዓተ ትምህርቱን ወደ ታች ለማውረድ የሰው ኃይል እጥረት አለ። ከዚህ የተነሳ ግንዛቤ እጥረት አለ። የሰው ኃይል ለመቅረፍ ይቻላል፣ በጀት ማግኘት ይቻላል። ግንዛቤ እኩል ቢኖረን ለምሳሌ ሰበካ ጉባኤው ግንዛቤ ቢኖረው፣ ሰንበት ትምህርት ቤቱን በዚሁ ልክ አንድነቱ ቢኖር ሐሳቡ የጋራ ነው ብሎ የጋራ ቢያደርጉ ከሰበካ ካዜናም ከሰንበት ትምህርት ቤት ካዜናም
ቢያዋጡ ስፖንሰር ቢያፈላልጉ መጽሐፍ መግዛት ይቻላል። ትልቁ ነገር ያልተቀረፈው ምንድነው? የግንዛቤ እጥረት ነው። ከዚህ የተነሳ ስርዓተ ትምህርቱ ወደ ታች እንዲወርድ ልክ ይሄ የመዝሙር አገልግሎት ብቻ እንዳይሆን እንደተባለውም የሆነ ምስረታ በዓላቸውን ለማክበር እና ለአበይት በዓላት በዕለተ ሰንበት ተሰባስበው በቻሉት ልክ ዝማሬ ብቻ የሚሰጡትን አገልግሎት ያ እንደተጠበቀ ሆኖ ተተኪን የማፍራት ስራው ውጤታማ እንዲሆን ለመስራት ክፍተቶች አሉ። የግንዛቤ እጥረት አለ። ይሄን ደግሞ በጋራ ለመሙላት ነው አሁን በተገኘ አጋጣሚ ሁሉ ግንዛቤ እየሰጠን ያለ ነውና ከዚህ ጋር ክፍተት የለም ማለት አይቻልም። እሱንም አልሞላ ነው። ነገር ግን አሁንም የግንዛቤ እጥረት አለ። ይሄን ሐሳብ አስተያየት የሚሰጡት አንዳንዴ ሳይገቡ ከውጭ ነው የሚሰጡት አስተያየት ደግሞ አያንጽም። የሚያንጸው ውስጥ ገብተን እንደ መምሪያ ለኔ በአካልም በስልክም በጽሁፍም የሰንበት ትምህርት ቤት መምሪያው ይሄን ቢጨምር ተተኪን ለማፍራት ስርዓተ ትምህርቱ በወጥነት እንዲወርድ ይሄን ቢያደርግ ቢሉ ለወረዳ በየደረጃው ላሉት ለገዳማት ለአድባራት ለአጥቢያ ቤተ ክርስቲያን ሰንበት ትምህርት ቤቶች ቀርበው እንዲህ ብታደርጉ እንዲህ ቢሆን ይሄስ ደግሞ ታች እንዲወርድ የኔ ድርሻ ምንድነው ምን ላዋጣ የሚል ከተገኘ ነው ተግባራዊ የሚሆነው። ግን ተቺ ነው አንዳንዴ ከሩቆ ነው መተቸት ከሩቆ ነው ሐሳብ አስተያየት መስጠት ዓላማውና ተግባሩ እውን እንዲሆን አያደርግምና እንደ መምሪያ ዳዴ ያልን ነው በጋራ ከተደመር ካዋጣን ሐሳብ በመንችለው ከደገፍ የምንፈልገውን ለውጥ እናመጣለን። ነገር ግን ሩቅ ላይ ሆነን ሐሳብ አስተያየት መወርወር ብቻ ካልሆነ እውነት ነው ወጣቱን አንደኛ የአይን አምሮት የሥጋ መሻት የዲያብሎስ ሽንገላ ያታልላቸዋል። ሁለት ደግሞ የኛ አንድ ያለ መሆን በበጀት በሐሳብ በእውቀት ያለ መደገፍ እንደተባለውም ሰንበት ትምህርት ቤት የሥራ ፈቶች መሰብሰቢያ ነው ብሎ ክትትል አለማድረግ አንዳንዴም ደግሞ ወጣቱን ለራስ ዓላማ ማስፈጸሚያ መጠቀም ሂደት ካልተቀረፈ ውጤት ልናመጣ አንችልምና እያንዳንዱ የራሱን ጠጠር ሲጥል በእውቀቱ በገንዘቡ በሐሳቡ ቀርቦ ሲደግፍ የተፈለገውን ልናሳካ እንችላለንና ወደዚሁ ሐሳብ ብንመጣ ጥሩ ነው። ውድ ተመልካቾቻችን ክቡር አባታችን እንግዲህ በጣም ጥሩ በሆነ መንገድ እየመለሱልን ነው ያሉት። እንግዲህ እየደከሙ ነው እየወጡ ነው እየወረዱ ነው እውነት ነው። ያው እኛም ብዙ ነገር እያየን ስለሆነ ያው ከናንተም የተነሳ ሐሳብ እሱንን እንግዲህ ሳናደርስ አንቀርም ብለን ነው። ስለዚህ አዲሱን ስርዓተ ትምህርት ተግባራዊ ለማድረግ ብዙ እየደከሙ ነው ያለው እውነት ለመናገር ያው እናንተም ታዩዋቸው ይሆናል እና ይህንን በየአካባቢው ግንዛቤ መፍጠር ያስፈልጋል። አሁን ልጆች ከመዝሙር ወደ እውቀት እንዲሸጋገሩ ሃይማኖታዊ እውቀት እንዲኖራቸው መማር አለባቸው። ለመማር ደግሞ መጽሐፍ መምጣት ያስፈልጋልና ስለዚህ በየደረጃው መጻሕፍት ተዘጋጅተዋል። እነሱን መጻሕፍት እንዲመጡ እንደው በምትችሉት በፋይናንስም በምንም በምትችሉት መንገድ ብታግዙ አንድ ህንጻ ቤተክርስቲያን ከመስራት አንድ ወጣት ኦርቶዶክሳዊ መስራት የሚበልጥ ነገር እስከሆነ ድረስ ማለት ነው። ስለዚህ እዛ ላይ ብታተኩሩ እና ልጆችን ሩቅ ሆነን ከመተቸት ይልቅ ቀረብ ብለን የጎደለውን ነገር ሐሳብም ከሆነ ገንዘብም ከሆነ ጉልበትም ከሆነ መርዳት ባለብን ነገር ሁሉ መርዳት ብንችል እና የመምሪያ ኃላፊዎችን በዚህ ጉዳይ ላይ ብናነጋግራቸው በጣም የተሻለ ነው እና አባታችን ይሄ መሆን እንዳለበት ነው የነገሩን። ከዚህ በመቀጠል እንግዲህ ሀገረ ስብከቱ ያው እየደከመ ነው እየወጣ ነው እየወረደ ነው እውነት ለመናገር ይህንን አዲሱን ስርዓተ ትምህርት ተደራሽ በማድረግ ደረጃ ብዙ እየለፉ ነው ያሉትና በዚህ ዓመት አዲሱን ስርዓተ ትምህርት ተግባራዊ ከማድረግ አንጻር ሀገረ ስብከቱ ምን አይነት ስራ እየሰራ እንደሆነ እሳቸው ይገልጹልናል። ወደ አባታችን አመሰግናለሁ። በብዙ አባታችን አቡነ ይስሐቅ በረከታቸው ይደርብን መመሪያ ሰጭነት የሰንበት ትምህርት ቤቶች አንድነት በሀገረ ስብከቱ እንዲከበርና በዚሁ በሰንበት ትምህርት ቤት አንድነት በተዘጋጀው መድረክ ላይ ስለ ስርዓተ ትምህርት አስቀድሞ ግንዛቤ እንዲያገኙ የተላኩ 9 ደቀ መዛሙርት አሉ። ከመንበረ ጵጵስናውም ከወረዳውም
እነዚያ ስርዓተ ትምህርቱ ምንድነው ስርዓተ ትምህርት ማለት የሚለውንና ቢተገበር የሚያመጣው ለውጥ ባይተገበር ደግሞ ጉዳቱ ምንድነው የሚለውን ለጠቅላላ ጉባኤ ግንዛቤ እንዲሰጡ ነው የተደረገው። ከዚህ በኋላ በተፈጠረው ግንዛቤ እነዚያ ልጆች 9ኙም በራሳቸው ደብር ገዳም ስርዓተ ትምህርቱ እንዲጀምሩ ከዚያም ባለፈ በሌሎች አድባራት ገዳማት በወረዳም ሄደው ግንዛቤ እንዲፈጥሩ ግንዛቤ ፈጥረው ግንዛቤ ያገኙቱ ወረዳዎች እንደ ወረዳ በሎሶ ሶሬ 2 አድባራት ጀምረዋል። ዳሞት ጋሌ እንደዚህ 3 አድባራት በሶፍት ኮፒ ዳሞት ፑላሳ 3 አድባራት ኪንዶ ኮይሻ ባይራ ኮይሻ እንደዚሁም በወረዳዎች ለምሳሌ ወደ መንበረ ጵጵስናው ስንመጣ እዚህ ዋናው ርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት ስርዓተ ትምህርቱ ተተግብሯል። በደብረ ፀሐይ ቅድስት ኪዳነ ምሕረት፣ በኦቶና ደብረ ጽዮን ቅድስት ማርያም፣ በጎላ ደብረ ብርሃን ቅዱስ ዑራኤል፣ በዋዱ ደብረ ወርቅ ቁስቋም ማርያም፣ በሆረባቤቾ ደብረማዊ ቅዱስ ራጉኤል ወኤልያስ በእነዚህ አድባራት ስርዓተ ትምህርቱ እንዲጀመር በአንድም በሌላ በቀጥታም በተዘዋዋሪ ከቦታው አስተዳዳሪዎች ጋር ግንኙነት በማድረግ ስርዓተ ትምህርቱን እንዲጀምሩ አድርገናል። ከዚህም ጋር ደግሞ ከማህበረ ቅዱሳን ወላይታ ማዕከል ጋር በመቆራኘት አሁንም ላልጀመሩት በመንበረ ጵጵስናው ቀደም ብሎ ያሉ 17 አድባራት አሉ። ተጨማሪ ደግሞ በመንግስት መዋቅር መሰረት ወደ መንበረ ጵጵስናው የተካተቱ ገዳማት አድባራት አሉ ወደ 27 የሚሆኑ እነዚያንም ወደ አንድነት በማምጣት ስርዓተ ትምህርቱ ጋር እንዲገቡ አድርገን እነዚያም በጥሩ ሁኔታ ለምሳሌ ቁጦ ደብረገነት ቅድስት ማርያም እንደዚሁም በአማማ ቅዱስ ሥላሴ በሌሎችም መመሪያ በመስጠትና ግንዛቤ በመፍጠር ሁሉም ራሳቸውን እንዲያዘጋጁ ለምሳሌ መጽሐፍ ግዢ ጋር ከመሄድ በፊት የስርዓተ ትምህርቱ ምንድነው የሚለውን ለሁሉም ባለድርሻ አካላት ግንዛቤ የመፍጠር ከዚያ በኋላ ደግሞ የስርዓተ ትምህርት ኮሚቴን ለይተው እንዲያቋቁሙ በማድረግ ቀደም ብሎ በቅድስት ቤተክርስቲያን ያሉ ህፃናትም ወጣቶችም አዋቂዎችም አሉ። በተጨማሪ ደግሞ አዲስ አባላት ምስገባ እንዲያደርጉ በማድረግ ምስገባ ቅጽም በመስጠት ከዚህ በኋላ ደግሞ ተደራጅተው አቅማቸውን አጎልብቶ በቻሉት ልክ 70 መጽሐፍ ከቻሉ አንድ ጊዜ ያ ማለት ከአንደኛ እስከ 7ኛ 10 መጽሐፍ እንዲገዙ ካልቻሉ 5 ዝቅ ብሎ አንድም ሁለትም ብቻ ከያንዳንዱ ክፍል እንዲገዙ ግንዛቤ የመስጠት ግንዛቤ የመፍጠሪያ ስራ በበጀት ዓመቱ ተሰርቷል። በቀጣይነት ደግሞ በ2019 የእቅድ አካል ሆኖ ከወዲሁ ለሁሉም ለማውረድ ዝግጅት ላይ እንገኛለን። ውድ ተመልካቾቻችን እንግዲህ ክቡር አባታችን በእውነቱ ጥሩ በሆነ መንገድ ነው ያለውን ሁኔታ እየገለጹልን ያለው መሬት ጋር ያለውን ነገር ነው አሁን ደግሞ እየገለጹልን ያለው በተሻለ መንገድ ነው አዲሱ ስርዓተ ትምህርት ተደራሽ እየሆነ ያለው። በተለይ ደግሞ እዚህ አካባቢ ያላችሁ ምእመናን ይሄንን የምትመለከቱ ምእመናን ከመምሪያው ኃላፊ ከሳቸው ጋራ በመገናኘት እንደው ተደራሽ እንዲሆን ስርዓተ ትምህርቱ የበኩላችሁን ድርሻ ብትወጡ 70 መጽሐፍ እስከ 7ኛ ክፍል ላሉ ልጆች 70 መጽሐፍ ነው የሚያስፈልገው። ይሄ ደግሞ በተመን በዋጋ ተመን ሲተመን 33500 ብር ነው ያለ ትራንስፖርት ማለት ነው። ይህንን እንግዲህ የሆነ ቦታ ላይ ብናስቀምጠው የሆነ ነገር ሰው ዛሬ አሸዋ ነው ሊደፋበት የሚችለውና ህንጻ 10 ህንጻ ቤተክርስቲያን ከመገንባት አንድ ሰው 2 ሰው 4 ሰው 5 ሰው እንዲህ አይነት ትውልድን ማፍራትና እንዲህ አይነት ትውልድን ማትረፍ ትልቅ ነገር ነውና እንደው እንዲህ አይነት ነገሮችን ከሩቅ ሆነን ሌላ ነገር ከማለት ቀረብ ብለን ያለውን ክፍተት ተመልክተን በምንችለው ነገር ስርዓተ ትምህርቱ ለሁሉም ተደራሽ እንዲሆን የበኩላችንን ብናደርግ ሰዎች ላይ ብንሰራ እና ለሰዎች የምንችለውን ነገር ብናደርግ በጣም የተሻለ ነው እላለሁ። ከዚህ በመቀጠል እንግዲህ ሀሳቦቻችንን እየጠቀለልን ያለን ነው። ሰንበት ትምህርት ቤት በጠቅላላ በሀገረ ስብከቱ ውስጥ ያሉ የሰንበት ትምህርት ቤቶች
በጠቅላላ ተቋሞቹ ማለት ነው በስራ ፈጠራ ላይ ያላቸው ሚና ምን አይነት ነው? እስኪ እንደው ይህንን በተመለከተም አንዱ የሰንበት ትምህርት ቤት የስራ ሁኔታ ወይም ደግሞ ያለው በስራ በኩል ያላቸው ጥንካሬ ለሌላው ደግሞ አቅምና ጉልበት ስለሚሆን ሌሎቹም ሊማሩበት ስለሚችሉ ይህንን እንደው ቢገልጹልን ለተመልካቾቻችን። ጥሩ ነው። ይሄም ክፍል ወይም አቅም ግንባታ ላይ ሰንበት ትምህርት ቤቱ ምን ይሰራል ለሚለው እንደ መዋቅር የተቀመጠው ምንድነው? የሰንበት ትምህርት ቤት አመራር ምርጫ ሲካሄድ ይሄን የሚመራ ይሄን የሚተገብር አንድ ክፍል አለ። ልማትና እቅድ ወይም ልማት ክፍል። የልማት ክፍል የገቢ ማስገኛ ተግባራትን የሚከውን ክፍል ነው። ይሄ ክፍል እንግዲህ የደብሩ ወይም የገዳሙ አቅም በፈቀደ ያቅዳል። አቅም ነው የሚወስነው። በዚህም ላይ እንግዲህ እንደ አቅም ያቅዳል። ለምሳሌ እንደኛ ተጨባጭ ሁኔታ ጧፍ የሚያመርቱ ገዳማት አድባራት አሉ። እጣን፣ ጧፍ፣ ዘቢብ ከሌላ ቦታ አምጥተው ከሰበካ ጉባኤ አንድ ካለው ከልማት ተቋም ወይም አውታር አንድ ክፍል ወይም አንድ ሱቅ ላሜራም ሊሆን ይችላል ይሰጣቸዋል። እዚያ ላይ አጠቃላይ ንዋየ ቅድሳትን ያመጣሉ። ንዋየ ቅድሳትን አምጥቶ ይሸጣሉ። በዚህ የአቅም ግንባታ ስራ ይሰራሉ። ሌላው በጣም ለሌላው ሁሉ ተመክሮ የሚሆናል እንደ ወላይታ ተጨባጭ ሁኔታ ወደ ወረዳዎች ወረድ ስንል በዚህ በቦሎሶ ሶሬ፣ በቦሎሶ ቦምቤ፣ በኪንዶ ዲዳዬ፣ በኪንዶ ኮይሻ ባሉ አጥቢያ አብያተ ክርስቲያናት ለሌላው ተመክሮ የሚሆን ተግባር አለ። ገቢ ላይ ምንድነው የሚያደርጉት? አንድ የቤተ ክርስቲያን አባል ወይም ምእመን ቤት ይሰራል። ያን ቤት ሲሰራ ምርጉን ወይም ጭቃ መመረግ ሲያስፈልግ ሰንበት ትምህርት ቤቱ ኮሚቴው ሄዶ ከዚያ ምእመን ኮንትራት ይወስዳል። ወጣቱ ወይም ወንዶች ጭቃ ይረግጣሉ፣ ሴቶች ውሃ ያቀርባሉ። ያንን ጭቃ ረግጠው መርገው በኮንትራት ከዚያ ሰው ጋር በገቡት ኮንትራት መሰረት ያንን ገንዘብ ወስዶ አቅም ግንባታቸው ወይም የአቅም ግንባታ ካዜናቸውን የማሳደግ ስራ ይሰራል። ሌላው የሚገርመው ደግሞ ሰፊ መሬት ካለው ምእመን መሬት ይወስዳሉ። ያንን መሬት ያርሳሉ፣ ይዘራሉ፣ ማሳውን ያለማሉ። ምንድነው እዚያው አካባቢው የሚወደውን ምርት ያመርታሉ። በዚህ ወጣቶች ሴቶችም ወንዶችም በቻሉት ልክ ተሳትፎ ያደርጋሉ። እኩል አርሰው አልምተው ከዚያ ግለሰብ ጋር እኩል ተካፍሎ ይወስዳሉ። ይሄ በጣም በሌሎች አለ ብዬ አላስብም። በጣም ልዩ የሆነ ተሞክሮ ነው። ከዚህ ጋር ደግሞ ሶስተኛው አበይት በዓላት አሉ። በየወረዳው የሚከበሩ አበይት በዓላት። በእነዚያ አበይት በዓላት ምንድነው የሚያደርጉት? በዓሉን ለማክበር ለማንገስ ለመጡ ምእመናን ምግብ ማዘጋጀት፣ ሻይ ቡና ማዘጋጀት፣ ውሃ አቅርቦት፣ ይሄን አዘጋጅተው በመጠነኛ ዋጋ ሽጠው የሚገኘውን ትርፍ በአቅም ግንባታ ላይ ያውላሉ። እና በጥቂቱ እነዚህን መጥቀስ ይቻላል ለአብነትና በጣም በዚሁና በዚሁ አይነት የራሳቸውን አቅም ግንባታ ያደርጋሉ። ቅድምም እንደተገለጸው የሰበካ ጉባኤው ደግሞ እንደ በጀት አቅም የሚደግፋቸው ድጋፍ አለ። እሱም የገቢ አካል አድርጎ ይሰራሉ። ክፍሉ በእነዚህ እና በመሰል ሁኔታዎች አቅዶ ሌሎችን አሳትፎ የሰንበት ትምህርት ቤቱን አቅም የማጎልበት ስራ ይሰራል። በጣም ጥሩ ክቡር አባታችን፣ በእውነቱ እንግዲህ በጥሩ ሁኔታ ያለውን ያነሳናቸውን ሀሳቦች ገልጸውልናል። ምናልባት ፕሮግራማችን እየጨረስን ስለሆነ ቀረ የሚሉት ሀሳብ ካለ መልእክት ካለ የመጨረሻ እድል ስጠውትና ቢያስተላልፉ። እኔም በጣም መግለጽ ወደ ማጠቃለያ ሀሳብ ምንድነው፣ በተለይ
ይህን የሚሰሙ የቅድስት ቤተ ክርስቲያን ልጆች የትም ይኑሩ የት የቅድስት ቤተ ክርስቲያን ጉዳይ ይገዳቸዋል። ቁጭቱ አለ፣ ፍላጎቱ አለ። ቁጭቱና ፍላጎቱ የሚሆነው የነገን የቅድስት ቤተ ክርስቲያንን እጣ ፈንታ አስቦ የራስን አሻራ ማኖር ስለሆነ በተለይ ተተኪን በማፍራት ረገድ ይሄ ወጥ የሆነ ስርዓተ ትምህርት የተዋሃደ ስርዓተ ትምህርት ሁሉም ጋር እንዲደርስ በሚሰራው ስራ ሂደት የመደገፍ ስራ በጋራ ብንሰራ ተተኪን እናፈራለን። ስርዓተ ትምህርቱ ተተኪን ከማፍራት ጎን ለጎን ምንድነው የምናፈራው የምናቆየው ተተኪ ደግሞ ግንዛቤ ያለው ወጣት ነው የሚሆነው። ሌላውም ደግሞ ማንኛውም ገብቶ የራሱን በንጹህ ወጣት አእምሮ ላይ ጭኖ እንዳይሄድ ቅድስት ቤተ ክርስቲያን ውጤታማ በሚሆን መልኩ ያዘጋጀችውን ይሄን ስርዓተ ትምህርት ከአንድም እስከ 6 በተለያዩ ርዕሶች የተዘጋጀውን ትምህርት ወደ ታች በማውረድ ረገድ ድጋፍ እንዲያደርጉ የሚለው ነው። ሌላው ደግሞ በየደረጃው ያለን አመራር ሰንበት ትምህርት ቤቱን ፕሮግራም ይዞ ክትትል የማድረግ ጉብኝት ምን እየሰሩ ነው? ማን ነው መሪው? በትክክል ዓላማውን ተግባሩን እየተገበረ ነው ወይ? ድርሻውን እየተወጣ ነው ወይ የሚለውን የመከታተል ስራ በየደረጃው ያለው አመራር ቢያይ። ሌላው ደግሞ የአመት በጀት በሚያዝበትም ጊዜ ለሰንበት ትምህርት ቤት አሁን ሰንበት ትምህርት ቤት አመታዊ በዓል በሚያከብሩበት ጊዜ አንዳንድ ቦታ ላይ የሚያሳዝን ነው። ምንድነው ጥላ ዘግዝቀው ጉባኤ ማስፈጸሚያ ነው የሚጠይቁት። እንደገና ደግሞ ማህተም አስመትተው ደብዳቤ ይዘው ቤት ለቤት ነው የሚዞሩት። ይሄ እንዲቀረፍ ከወዲሁ አቅደው ለሰበካ ጉባኤ እቅዳቸውን አቅርበው በእቅዳቸው የጉባኤና የተለያየ በጀት ማስፈጸሚያ መያዛቸውን አረጋግጠው እንዲይዙ በማድረግ ብሎም ሰበካ ጉባኤው የድርሻውን በጀት በመያዝ የመደገፍ ነገር ቢኖር። ሌላው ደግሞ ለወጣቱ ቦታ መስጠት ምርጫውን በሚካሄድበት ጊዜ እንደው መዋቅሩ ወይም ቃላውዲው ላይ ስለተቀመጠ ብቻ ሳይሆን ይመረጣል፣ ይመጣሉ። እንደው ዝም ብሎ ለማሟያ የሆነና በስብሰባ ለማሳተፍ አንዱ ክፍል ሆኖ የመጣው ሰበካ ጉባኤው ከወጣቱ የሚፈልገው ምንድነው? ወጣቱ ከሰበካ ጉባኤው የሚፈልገው ምንድነው? መናበብ ሊኖር ይገባልና መናበብ ላይ ያለው ክፍተት እንዲሞላ የመጣውን የሰንበት ትምህርት ቤትን ተወካይ ሙሉ ሰው አድርጎ የማሳተፍ ስራ በየደረጃው ባለው አመራር ቢኖር የሚለውን ማከል እፈልጋለሁ። ይሄን ስናደርግ ሰንበት ትምህርት ቤት በራሳቸው መንገድ እንዳይጓዙ ይልቁንም በአንድ ወጥ ስርዓት እንዲጓዙ በህጋዊ መንገድና በጠንካራ መንፈሳዊ መሰረት ላይ እንዲቆሙ እናደርጋለን። በጠንካራ መሰረት ላይ ሲቆሙ ደግሞ ተተኪ ትውልድ እንዲያፈሩ እናደርጋለን። ተተኪ ትውልድ ስናፈራ ደግሞ የመሪነት የደጋፊነትና ቅድስት ቤተ ክርስቲያንን የመጠበቅ ሚና እንዲወጡ እናደርጋለን። ሙሉ ሰው ሆነው ቅድስት ቤተ ክርስቲያኗን ይደግፋሉና ምእመናን በየደረጃው ያሉት ለዚህ ስኬት የበኩላቸውን የእውቀት የገንዘብም ሌላም የሚችሉትን ድጋፍ እንዲያደርጉ ለማሳሰብ እወዳለሁ።
አባታችን ያነሳንላቸውን ጥያቄዎች ማብራሪያና ምላሽ ጥሩ በሆነ መንገድ ሰጥተውናል። እንግዲህ በመጨረሻም ደግሞ ለእናንተ የሚሆን የቤት ስራ ሰጥተዋል። ልጆችን ማገዝ ቀዳሚው ተግባር ነው። በተለይ በየአጥቢያው ያላችሁ የሰበካ ጉባኤ ሰዎች ይህንን ግንባር ቀደም ሆናችሁ መውሰድ አለባችሁ። ቤተክርስቲያኗ ያላት ገንዘብ ሁሉ ልጆቿ ላይ ስራ መሰራት አለበት። ስለዚህ እሱን ነው አባታችን ያወሱት፣ በቀጥታ እንዲወሰድ እኔም በበኩሌ እፈልጋለሁ። ስለዚህ ይህንን መልእክት ተግባራዊ እንዲታደርጉ በሚቻለው መጠን ማለት ነው። ክቡር አባታችን እንግዲህ ለጠየቅነው ጥያቄ ምላሽና ማብራሪያ ስለሰጡን ከልብ እናመሰግናለን። ውድ ተመልካቾቻችን የዛሬው ፕሮግራማችን ከብዙ በጥቂቱ ይህንን ይመስል ነበረ። በሌላ ፕሮግራም እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን።